የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢትዮጵያ በአራት የመስኖ ፕሮጀክቶች ምክንያት በየዓመቱ 48 ቢሊዮን ብር እያጣች ነው ተባለ። አንዳንዶቹ ግድቦች ከሚጠበቅባቸው በታች እየሰሩ ነው ሲባል፣ ቀሪዎቹ ደግሞ ሙሉ በሙሉ ስራ ላይ አይደሉም ተብሏል። 13 ሚሊዮን ብር የሚያወጣ የዝሆን ጥርስ ለመሸጥ ገዢዎችን እያስማሙ የነበሩ ግለሰቦች በፖሊስ ተይዘዋል። አሜሪካ ለመውለድ ወደ ሀገሯ በቱሪስት ቪዛ የሚገቡ ሰዎችን ቪዛ መሰረዝ ጀመረች። የኢትዮጵያ ኤምባሲም ከጉዳዩ ጋር በተገናኘ ማሳሰቢያ ሰጥቷል። እናስደምጣችኋለን። ሰዎች ራሳቸውን እንዲያጠፉ ማነሳሳት በኢትዮጵያ እስከ 10 ዓመት ድረስ በስርዓት ያስቀጣል ተባለም። በሌላ በኩል የመሬት ባለቤትነትን ሊያሳጣ የሚችለውን የህግ አሰራርም እናስደምጣችኋለን። ታዋቂዋ ቲክቶከር በቀጥታ ስርጭት ላይ ያለች በጥይት ተገደለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። በድጋሚ አብራችሁን ቆዩ። ኢትዮጵያ በአራት የመስኖ ፕሮጀክቶች ምክንያት በየዓመቱ 48 ቢሊዮን ብር እያጣች ነው ተባለ። ከተገነቡ 30 ዓመታት ያስቆጠሩ አራት የመስኖ ፕሮጀክቶች የታሰበውን ያህል አገልግሎት እየሰጡ ባለመሆናቸው በየዓመቱ ከ48 ቢሊዮን ብር በላይ እንዲታጣ እያደረጉ ነው ተብሏል። ከአራቱ ፕሮጀክቶች ሶስቱ አሁን ላይ ምንም አይነት አገልግሎት እየሰጡ እንዳልሆነ የፖሊሲ ጥናት ኢንስቲትዩት ይፋ አድርጓል። ኢንስቲትዩቱ ጥናት ያደረገባቸው የከሰም፣ የተንዳሆ፣ ጎዴና አልዌሮ የመስኖ ግድቦች ናቸው። በዚህም 20,000 ሄክታር መሬት በመስኖ ያለማል ተብሎ የተገነባው የከሰም ግድብ 2700 ሄክታር መሬት ብቻ እያለማ መሆኑ ታውቋል። 60,000 ሄክታር ያለማል የተባለው የተንዳሆ ግድብ ደግሞ በዚህ ሰዓት ምንም እያለማ እንዳልሆነ ኢንስቲትዩቱ ይፋ አድርጓል። የጎዴ ግድብ በተመሳሳይ ዝቅተኛ የሆነ መሬት እያለማ እንደሆነ በጥናቱ የተሳተፉት ዶክተር ታደሰ ኩማ ተናግረዋል። የአልዌሮ ግድብ በዚህ ሰዓት ምንም እያለማ እንዳልሆነም ተመላክቷል። የከሰብ ግድብ ከተገነባ 9 ዓመት የሆነው ሲሆን ተንዳሆ ደግሞ 6 ዓመት እንዳስቆጠረም ተሰምቷል። የጎዴና የአልዌሮ ግድቦች ደግሞ 30 ዓመታት እንደሆናቸው በዚሁ ሪፖርት ላይ ተመላክቷል። እነዚሁ የመስኖ ፕሮጀክቶች የሚጠበቅባቸውን ያክል አገልግሎት ባለመስጠታቸው ነው ኢትዮጵያ በየዓመቱ እስከ 48 ቢሊዮን ብር እያጣች ነው የተባለው። እንደ ምክንያትነትም ፕሮጀክቶቹ ባሉባቸው አካባቢዎች በሚፈጠሩ የጸጥታ ችግሮች እንዲሁም የጥገናና የአስተዳደር ችግሮች መሆናቸውም በጥናቱ ተለይተዋል። 13 ሚሊዮን ብር የሚያወጣ ነው የተባለ የዝሆን ጥርስ ለመሸጥ በማስመዘን ላይ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸው ተሰምቷል። 4 ተጠርጣሪዎች ከወላይታ ሶዶ የመጣ ነው የተባለውን በንፋስ ስልክ ላፍቶ ክፍለ ከተማ ለመሸጥ በማስመዘን ላይ እያሉ በቁጥጥር ስር መዋላቸውን የታወቀው ተጠርጣሪዎቹ በረከት ብዙነህ፣ ሶፌ ገረመው፣ መንገሻ ኤቢሳና ስንታየው እሸቱ የተባሉ ሲሆን በዋና ወንጀል አድራጊነት የተጠረጠረው በረከት ብዙነህ ጥር 13 2017 ዓ.ም 2 የዝሆን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ በማምጣት አስቀምጦት ቆይቷልም ተብሏል። ተጠርጣሪዎቹ ከደላላዎች ጋር በመነጋገር 1 ኪሎ የዝሆን ጥርስ በ350 ሺህ ብር ለመሸጥ ተስማምተው ሲንቀሳቀሱ ነው በአዲስ አበባ ፖሊስ ቁጥጥር ስር የዋሉት መባሉም ተሰምቷል። ፖሊስ ተገቢውን ምርመራ በማጣራትና መዝገቡን በማደራጀት ለፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያም መላኩንም ገልጿል። አሜሪካ ለመውለድ ወደ ሀገሯ በቱሪስት ቪዛ የሚገቡ ሰዎችን ቪዛ መሰረዝ ጀምራለች። ከዚህ ቀደም ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎች የወሊድ ጊዜያቸው ሲቃረብ ለሚወልዱት ልጅ የአሜሪካን ዜግነት እንዲያገኝ ለማድረግ በዚያ ይወልዱ ነበር። የትራምፕ አስተዳደር ወደ ስልጣኑ ከመጣ ወዲህ ግን ይህንን ሕግ እንዲሻር ውሳኔ ሰጥቷል። የኢትዮጵያ ኤምባሲም ይህንን በሚያደርጉ ኢትዮጵያውያን ዜጎች ላይ ቁጥጥር ጀምሯል ነው የተባለው። ኢትዮጵያውያን ባለሀብቶች፣ ባለስልጣናቶች እንዲሁም ታዋቂ
ግለሰቦች ልጆቻቸውን አሜሪካዊ ለማድረግ በሚል ይህንን ሲያደርጉት መቆየታቸው በተለያዩ ጊዜያት በሚወጡ መረጃዎች ይሰማል። በመላው ዓለም ያሉ ሀገራት ዜጎችም ይህንኑ ሲያደርጉት መጥተዋል። አሁን ግን አሜሪካ ምድሬን ብቻ በመርገጥ ዜግነት አይገኝም ብላለች። በእርግጥ የትራምፕ አስተዳደር ይህ ውሳኔም ተቀባይ እንዳይሆን ከ20 በላይ የአሜሪካ ግዛቶች እንደተቃወሙት ይታወሳል። ከሰሞኑ ግን በሜክሲኮ ከፍተኛ ባለስልጣን ሴት ላይ የተወሰደው እርምጃም መነጋገሪያ ሆኗል። ይቺ ሴት የሜክሲኮ ከፍተኛ ባለስልጣን ስትሆን የጉብኝት ቪዛዋን አሜሪካ ሰርዛባታለች። ምክንያቱ ደግሞ ባለስልጣኗም ከዚህ በፊት በጉብኝት ቪዛ ወደ አሜሪካ ገብታ 2 ልጆቿን ከመውለዷ ጋር በተገናኘ ሳይሆን እንዳልቀረም እየተነገረ ይገኛል። ሰዎች ራሳቸውን እንዲያጠፉ ማነሳሳት በኢትዮጵያ እስከ 10 ዓመት ድረስ በእስራት ያስቀጣል ተባለም። ሰዎች ራሳቸውን እንዲያጠፉ ማነሳሳት አሊያም ማገዝ በኢትዮጵያ የወንጀል ሕግ እስከ 10 ዓመት በሚደርስ እስራት ያስቀጣል ነው የተባለው። ሰዎች በህይወት አጋጣሚና በስራ ላይ ክፍተት ሲያጋጥማቸው አንዳንዶች እንደ ቀልድ አድርገው ለምን ራስሽን አታጠፊም ሲሉ እንሰማለን። ታዲያ ይህ ንግግር በሰውየው ላይ ጉዳት ይዞ ከመጣ ነው በእስራት የሚያስቀጣው። በወንጀል ሕግ 542 ላይ ሰዎች ራሳቸውን እንዲያጠፉ በመርዳት ወይም በማነሳሳት ግለሰቡ ራሱን እንዲያጠፋ ካደረጉ ከ5 ዓመት እስከ 10 ዓመት እስራት እንደሚቀጡ ተደንግጓል። ራስን የማጥፋት ሙከራው ከከሸፈ ደግሞ በቀላል እስራት እንደሚያስቀጣም በሕጉ ላይ ተቀምጧል። በአእምሮ ህመም ባለባቸው ሰዎች፣ በህፃናትና በአዛውንቶች ላይ ይህንን ድርጊት የፈጸሙ ሰዎች ግን በ10 ዓመት እስራት እንዲቀጡ ይደነግጋል። በሌላ በኩል ደግሞ የመሬት ባለቤትነቶትን ሊያሳጣ የሚችለውን የህግ አሰራር እንንገራችሁ። ሰዎች በቅንነት በባለቤትነት ከሚያስተዳድሩት ይዞታ ላይ በመልካም ፈቃዳቸው ለሌላኛው ወገን በቦታው ላይ ቤት እንዲሰራ ፍቃድ በሚሰጡበት ጊዜ የባለቤትነት መብታቸውን በህግ ሊያጡ ይችላሉ ነው የተባለው። ቤተሰቦን አሊያም የቅርብ ወዳጆን እርስዎ በይዞታ ባለቤትነት ከያዙት ግቢ ውስጥ ቤት ሰርቶ ለተወሰነ ጊዜ እንዲቀመጥ ከፈቀዱ በህግ ቦታው የእርስዎ አይደለም እንደማለት ነው። የፍትሐብሔር ህግ 1179 ባለቤቱ ሳይቃወም ህንፃ አሊያም ቤት ገንብቶ እንዲኖር የተፈቀደለት ሰው የህንፃው ባለቤት መሆን እንደሚችል ይደነግጋል። እንዲህ አይነት ጉዳዮች በውርስ ወቅት ብዙ ችግሮችን እንደሚያስከትሉም የህግ ባለሙያዎች ሲገልጹ ይደመጣሉ። መሰል ጉዳዮችንም በጽሁፍ ማስቀመጡ ከውዝግብ ይታደጋል የሚል ሙያዊ ምክራቸውንም ያጋራሉ። ምንጫችን ጠበቃ አዲስ መሐመድ ነች። በመጨረሻም ታዋቂዋ ቲክቶከር በቀጥታ ስርጭት ላይ ያለች በጥይት ተደብድባ ተገደለች። የ23 ዓመቷ ሜክሲካዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ የቲክቶክ ቀጥታ ስርጭት ላይ ያለች ነው በተተኮሰባት ጥይት ተገድላለች የተባለው። እንደ አቃቢ ህግ መስሪያ ቤቱ ገለጻ ከሆነ ቫሌሪያ ማርኬዝ የተገደለችው አንድ ሰው በውበት ሳሎኗ በመግባት ሽጉጥ ከተኮሰባት በኋላ ነው። ግድያው የተፈጸመበት ምክንያት እስካሁን ባይደረስበትም ጉዳዩ የሴት ልጅ ግድያ ምድብ ውስጥ ተካቶ ምርመራ እየተደረገበት እንደሆነም ተገልጿል። ይህ የግድያ ምድብ ሴቶችና ልጃገረዶች በጾታቸው ምክንያት የሚፈጸምባቸው ግድያም የሚመረመርበት ነው። የመንግስታቱ ድርጅት በየቀኑ 10 ሴቶች በአጋራቸው አሊያም የቤተሰብ አባላቸው እንደሚገደሉ በሚገለጽባት ሜክሲኮ ጾታን መሰረት ያደረገ ጥቃት እጅጉን የተለመደ ነው። ግድያው ከመፈጸሙ አስቀድሞ ማርኬዝ የውበት ሳሎኗ ውስጥ ተቀምጣ በቲክቶክ የቀጥታ ስርጭት እያስተላለፈችም ነበር። ቲክቶከሯ ጥቃቱ ከተፈጸመባት በቅጽበት ውስጥ በጥይት የተገደለች ሲሆን ቪዲዮ ያበቃው አንድ ሰው ስልኳን አንስቶ ቀረጻውን ሲያቋርጠው ነው። የሜክሲኮ መገናኛ ብዙሃን እንደዘገቡት ወጣቷ የተገደለችው ስጦታ ይዞላት እንደመጣ ባስመሰለ ሰው በተፈጸመባት ጥቃት ነው። ጥቃቱ ከተፈጸመ በኋላ በቦታው የደረሰው ፖሊስ ማርኬዝ ሕይወቷ ማለፉን ማረጋገጡን የግዛቲቱ አቃቤ ሕግ ገልጿል። አቃቤ ሕግ እስካሁን በወጣቷ ላይ ግድያውን ፈጽሟል ተብሎ የተጠረጠረውን ግለሰብ ስም ይፋ አላደረገም። ቲክቶክ እና ኢንስታግራም ላይ በድምሩ 200,000 ገደማ ተከታዮች ያሏት የማርኬዝ አድናቂዎች በአሰቃቂው አሟሟቷ ተደናግጧል። ማርኬዝ ለዚህ ሊያደርሳት የሚችል ስጋትን በተመለከተ ከባለስልጣናት እርዳታ እንዲደረግላት የተጠየቀ ምንም ሪፖርት እንዳልነበርም በመንግስት በኩል ተገልጿል። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም
በካሬ 107,000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።